ጥበብ ድልድይ ናት። ትውልድን ከትውልድ ሀገርን ከዓለም የምታገናኝ የህሊና መስታወት። በሶስት ዘመናት የመንግስታት መፈራረቅ ውስጥ ተሻግረው በፖለቲካ ሳይንስ ዕውቀታቸውና በብሩህ ብዕራቸው የኢትዮጵያን የሥነ ጽሑፍ ታሪክ ያደመቁትን ታላቁን ደራሲና ተርጓሚ ዶክተር ሳህለስላሴ ብርሃነ ማርያምን በዛሬው የጥበብ አርት ፕሮግራማችን በሰፊው እንዳስሳቸዋለን። አዘጋጅቶ የሚያቀርብላችሁ ወልደሐዋርያት ዘነበ ነው። ጥበብ ከአዲስ ዓለም ይጀምራል። ደራሲና ተርጓሚ ሳህለስላሴ ብርሃነ ማርያም በ1928 ዓ.ም በቤተ ጉራጌ በቻ ወረዳ ሲስ በተባለች መንደር ነው የተወለዱት። የመጀመሪያ የትምህርት መብራታቸውን በእምደብር ቀዳማዊ ኃይለ ሥላሴ ትምህርት ቤት ካበሩ በኋላ ጉዞአቸውን ወደ አዲስ አበባ በማድረግ በላዛሪስት ሚስዮንና በተፈሪ መኮንን ትምህርት ቤቶች የእውቀት መሠረታቸውን አጠነከሩ። እውቀትን የመሰብሰብ ጥማታቸው አዲስ አበባ ዩኒቨርሲቲ ኮሌጅ ድረስ በመውሰድ የመጀመሪያ ዲግሪያቸውን አሰጣቸው። እዚያም አላቆሙም። የፈረንሳይ ማርሴይ ዩኒቨርሲቲና የአሜሪካ ታዋቂ የካሊፎርኒያ ዩኒቨርሲቲ በመርገጥ በፖለቲካ ሳይንስ ሁለተኛ ዲግሪያቸውን ተቀበሉ። ደራሲና ተርጓሚ ሳህለስላሴ የአራት ቋንቋዎች ባለቤት ናቸው። ጉራግኛ፣ አማርኛ፣ እንግሊዝኛና ፈረንሳይኛ። ከፈረንሳይኛ በስተቀር ሦስቱን ቋንቋዎች ድርሰት እስከ መጻፍ በሚደርስ ጥበብ የተካኑባቸው ሲሆን ፈረንሳይኛውን ደግሞ አሳምረው ይግባቡበታል። በተለይም በወቅቱ የሀገራችን የሥነ ጽሑፍ በብዕራቸው በእንግሊዝኛ ቋንቋ በመግለጽ የኢትዮጵያን ባህልና ማኅበራዊ ሕይወት ለዓለም አቀፍ አንባቢ ካስተዋወቁ ጥቂት ግንባር ቀደም የጥበብ አበጋዞች መካከል አንዱና ዋነኛው ናቸው። ዘውዳዊን ወታደራዊና ኢህአዴጋዊን ሥርዓት መንግሥት የተሻገሩት እኒህ ደራሲና ሀያሲ በየሥርዓቱ የተገነዘቡትን ፖለቲካዊ ድባብ ከማኅበራዊ ሰበዞች ጋር በማቆራኘት የፖለቲካ ሳይንስ ዕውቀታቸውንና የታሪክ ሂደትን ባልጎመዘዘና ባላማረረው የሥነ ጽሑፍ ማዕዳቸው አዋህደው ለአንባቢያን አቅርበዋል። ከበርካታ የሥነ ጽሑፍ ሥራዎቻቸው መካከል የሺነጋ ቃያ በጉራግኛ ተጽፎ ሺነጋስ ቪሌጅ ተብሎ ወደ እንግሊዝኛ የተተረጎመና ዘአፈርሳታ ዋሪየር ኪንግ ፋየር ብራንድ የሚጠቀሱ ናቸው። በአማርኛ የቀረቡ ወጥ የፈጠራ ሥራዎቻቸው መካከል ወጣት ይፈረደው፣ ባሻቅጠው፣ ሽኩታ፣ የሺነጋ መንደር ይገኛሉ። የቻርልስ ዲከንስ የሁለት ከተሞች ወግ፣ የፐርል ፐክሚዩ እምቢባዮች፣ የቪክቶር ሁግ መከረኞች፣ የጌዶ ሞምፓሳ ዕጣ ፈንታ፣ የሪቻርድ ራይት የአገር ልጅ፣ የእርነስት ሬና የኢየሱስ ሕይወትና የፋሲል ይትባረክ ምጥቀት በቅኔ አክናፍ ከትርጉም ሥራዎቻቸው ይጠቀሳሉ። በ2000 ዓመተ ምህረት ፍኖተ ሕይወት በተሰኘው መጽሐፋቸው የራሳቸውን የግል ታሪክ ለአንባቢያን ትምህርት ይሆን ዘንድ አበርክተዋል። ለዚህ ትልቅ አበርክቷቸው በ1995 ዓመተ ምህረት የሕይወት ዘመን ተሸላሚ፣ በ2012 ዓመተ ምህረት ደግሞ ከወልቂጤ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። በዛሬው ጥበባት ዝግጅታችን ከደራሲና ተርጓሚ ሳህለስላሴ ብርሃነ ማርያም ጋር ስለ ረጅም ዘመን የሥነ ጽሑፍ ጉዞአቸው፣ ስለ ድርሰቶቻቸውና ስለ ሕይወት ፍልስፍናቸው ቆይታ አድርገናል። አብራችሁ እንድትቆይ የምጋብዛችሁ ወልደሐዋርያት ዘነበ ነኝ። በመጀመሪያው የጉራግኛ ልብ ወለድ የሺነጋ ቃያ በገጠሩ ባህላዊ ሕይወትና በከተማው ዘመናዊነት መካከል የነበረውን ግጭት ያሳይተዋል። አሁን ካለንበት ዘመን አንጻር ሲያዩት ያኔ ያፈሩት የተመኙት ዘመናዊነት የትኛው በረታ የሚለው ጥያቄያችንን ምላሻቸው ይህ ነው። እኔ ሳህለስላሴ ብርሃነ ማርያም እባላለሁ። በሥነ ጽሑፍ ዓለም ያለው ሰው ነኝ። የተወለድኩት ስፔሲፊክ ቦታው ሲሰ ተብሎ የሚጠራ መንደር ነው እና ይሄ የሚገኘው ሰባት ቤት ጉራጌ ውስጥ ነው። እዛ ተወልጄ አደኩ። ባቴ ፊደል አስተማሩኝ። ከዛ በኋላ ወደ ምንድብር ካቶሊክ ሚስዮን አለ፣ ወደዛ ላኩኝ እዛ እንድኖር እና እዛ ቀዳማዊ ኃይለ ሥላሴ ትምህርት ቤት አንደኛ ደረጃ ትምህርት ቤት የሚባል አለ። እዛ ነው የገባሁት እና የተማርኩት። ከዛ በኋላ አንድ 3 ዓመት ከተማርኩ በኋላ ምንድብር ወደ አፍራሷ ማርቆስ የሚባሉ መንፈሳዊ አባታችን በጣም የምንወዳቸው የምናከብራቸው ነበሩ። እሳቸው አዲስ አበባ ይዘው መጥተው ታምቤ ነበረ ትንሽ ሐኪም ቤት አስገቡኝና ከዛ ስወጣ ላዛሪስት ሚስዮን ቦታ እንዳለ ነገሩኝ። እዛ ሆኜ ተፈሪ መኮንን እንድማር አደረጉ እና ተፈሪ መኮንን ከ4ኛ ክፍል እስከ 12ኛ ክፍል እዛ ነው የተማርኩት። እዛ ስጨርስ አዲስ አበባ ዩኒቨርሲቲ ኮሌጅ ነበር የሚባለው የዛን ጊዜ ከፍተኛው የትምህርት ተቋም፣ እዛ ገባሁ። 4 ዓመት ከተማርኩ በኋላ
በመጀመሪያ ዲግሪ ተመረኩ። ከዛ በኋላ ደግሞ ስኮለርሺፕ አግኝቼ ፈረንሳይ ሀገር ሄድኩ ለአጭር ጊዜ 1 ዓመት ተኩል ያህል እዛ ተማርኩ የህግ ትምህርት። ከዛ ቀጥሎ ደግሞ ሌላ ስኮለርሺፕ ወደ አሜሪካን ሀገር ሄድኩ። ፈረንሳይ ሀገር የሄድኩት ህግ ለማጥናት የሄድኩት እንደው መሸጋገሪያ ነው ያደረኩት እንጂ ከድሮም ጀምሮ እኔ ኢንተረስቴን ፖለቲካል ሳይንስ ለማጥናት ነበረ እና እዚሁ የማውቃቸው ፕሮፌሰር ውልፍ ሌስሎ የሚባሉ ስኮለርሺፕ እንዲያገኙልኝ ጠይቃቸው ስለነበረ ደብዳቤ ጻፉልኝ። ፈረንሳይ ሀገር እያለሁ አግኝቼልሃለሁ ና አሉኝ እና ወደ አሜሪካን ሀገር ሄድኩ ፖለቲካል ሳይንስ ለማጥናት። እዛ 2 ዓመት ተኩል ተማርኩት። በፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው ሁለተኛ ዲግሪን ያገኘሁት። ወደ ስነ ጽሁፍ እንድገባ ምክንያት የሆኑኝ እኚሁ ፕሮፌሰር ውልፍ ሌስሎ ናቸው። ኢትዮጵያን በጣም የሚወዱ በሴሜቲክ ቋንቋዎች ስፔሻሊስት የሆኑ በዓለም ደረጃ የታወቁ ሰው ናቸው። እሳቸው የኢትዮጵያን ሴማዊ ቋንቋዎች እያንዳንዳቸውን አጥንተው ለእያንዳንዱ ዲክሽነሪ በማዘጋጀት ላይ ነበሩ። ምንድን ነው ያደረጉት? እሳቸው በቃል እየጠየቁ ነው ቃላትን የሚሰበስቡት። ምክንያቱም አማርኛ ካልሆነ መስተቀር አማርኛ፣ ግዕዝ ምንም ችግር የለም የፈለጉት ያለን መጽሐፍ ስላለ ቃላት ከዛ ይሰበስባሉ። ሌሎቹ ሴማዊ ቋንቋዎች ጉራግኛ፣ አደርኛ፣ እንደ አርጎባ የሚባሉ የተቀሩት የጽሁፍ ባህል የላቸውም በዛን ጊዜ። በዚህ ምክንያት በቃል እየጠየቁ ነበረ ዲክሽነሪያቸውን የሚያዘጋጁት። አንድ ጓደኛችን አደር የነበረ ያንን በሚያጠኑበት ጊዜ እሱን ጠርሰው በቃል ይጠይቁታል። እኔ የሚፈልጉኝ ደግሞ ለጉራግኛ ቋንቋ ነው። ይህን በምናደርግበት ጊዜ በቃል እየጠየቁኝ መልስ እየሰጧቸው ስንጓሳለን አንድ ቀን ለምን አንድ ጽሁፍ አታቀርብልኝም አሉኝ። የሳመር ቬኬሽን ነበረ፣ 2 ወር የረፍት ጊዜያችን ነበረ እና ምንድን ነው የሚፈልጉት ስላቸው፣ አይ በጉራግኛ ቋንቋ እስቲ አንድ ነገር ጻፍልኝ። በጣም ግር አለኝ። ምክንያቱም ከዚያ በፊት በጉራግኛ የሚባል ነገር የተጻፈ ነገር የለም። እሳቸው ራሳቸው በጥናት እንዳገኙት አንድ ትንሽ ሚጢ የጸሎት መጽሐፍ ያው ኦሪጂናል ስራ ሳይሆን አማርኛ ወደ ጉራግኛ የተተረጎመ መጽሐፍ ከሱ በስተቀር አንድም ነገር በጉራግኛ የተጻፈ ነገር አጡ። ስለዚህ እስቲ ሞክርልኝ አሉኝ። ምን አይነት ጽሁፍ ነው የሚፈልጉት ለመሆኑ ስላቸው፣ ገጠር ተወልደህ ያደግ ስለሆነ ስለ ገጠር ህይወት ብጽፍልኝ ደስ ይለኛል። ካስፈለገም የፈለከውን አይነት ነገር ይሁን፣ ግን ቃላት እንዲሰበስቡ የሚጠቅመኝን አንድ ጽሁፍ አቅርብልኝ ነው። ነገሩ ግራ ቢያጋባኝም ለጊዜው እሺ አልኳቸውና ወጣሁ። ከዛ በኋላ በጣም አሰብኩበትና እስከዛ ጊዜ ድረስ ደግሞ ልቦለድ በጣም አነብ ነበር። ገና ከልጅነቴ ጀምሮ ነው። አልሞክርም አልኩ። በቃ አንድ አይነት ልቦለድ መልክ ማቀርበው መጽሐፍ ጀመር። አንድ ትልቅ ተግዳሮት ደግሞ አጋጠመኝ። ይህንኑ በማደርግበት ጊዜ በአማርኛ ፊደል ሊገለጹ የማይችሉ በጉራግኛ ቋንቋ የሚነገሩ ድምጾች አሉ። ለምሳሌ ቀ የሚል ድምጽ አለ። ቀሳ ለምሳሌ ይላል። ቀሳ አይደለም ቀ። ወይም ደግሞ ቸ የሚል ነገር አለ። ከ ሳይሆን ቸ። እነዚህ ነገሮች እንዴት አድርጌ ልግለጻቸው ቸገረኝ። አሰብኩና ለምን ምልክቶች እኔ ለምን አልሞክርም አልፈጥርም አልኩና ለነዚህ በአማርኛ ፊደል ለሌሉት ድምጾች በጉራግኛ ላሉ ድምጾች ነገር ግን በአማርኛ ፊደል ሊገለጹ ለማይችሉት 2 አይነት ምልክቶች ፈጠሩ። አንደኛው ሰረዝ አይነት ነገር ነው፣ አግድም ሰረዝ በፊደሉ ጫፍ ላይ የሚደረግ። አንደኛው ደግሞ ቀለበት የመሰለ እና በዚህ አይነት ነው ስነ ጽሁፍ እንዲገባ ያደረገኝ የጽሁፍ ነው። የሽኒጋ ቃያ በሚል ርዕስ ነው እኔ የጻፍኩት። በኋላ ሲተረጎም ራሳቸው ቃል ለቃል ትርጉሙን ደግሞ የሰሩት እሳቸው ናቸው። እኔን እየጠየቁኝ ቃላቶችን እየጠየቁኝ እንደ ቻርለስ ዲከንስ የ2 ከተሞች ወግ ያሉ ድንቅ ስራዎችን ወደ አማርኛ ሲመልሱ የእንግሊዝኛውን ቃላት ውበት ሳያጡ የሀገራችንን ባህልና ለዛ ጠብቆ ለመተርጎም ትልቁ ፈተናው ምን ነበር? የአሁን ዘመን ተርጓሚዎችስ ምን እንዲያስተካክሉ ይመክራሉ ስንል ጠይቀናል። ትርጉም ያው እኔ የተቻለኝን አድርጌያለሁ። ትርጉም ዋና ስራዎች ደግሞ ሌሚዘራብል አለ፣ መከረኞች፣ የ2 ከተሞች ወግ፣ የቻርልስ ዲክንስ ቴል ኦፍ ቱ ሲቲዝ ብዙ ብዬ የተረጎምኩትም አለ። ለማዘር የሚል የፐርል በክ መጽሐፍ አለ። ተርጓሚዎች ሌሎችም አሉ እኮ። አሁን መስፍን አለማየሁ በጣም ጥሩ ተርጓሚ እንደነበረ ነው ማስታውሰው። የእሱ በተለይ የሄሚንግዌይ ኦልድ ማን ኤንድ ዘ ሲ የሚለውን በደንብ አድርጎ ነው የተረጎመው። እኔ ራሴ አስቤ ነበረ እሱ መጽሐፍ ልተረጉም፣ ግን አስቸገረኝ። በኋላ ሳይ እሱ ተርጉሞ ሲያወጣው ሳይ በጣም ነው ደስ ያለኝ እና እያንዳንዱ ተርጓሚ የራሱ እንትን አለው እና ትርጉም ስንል ደግሞ 2 አይነት ነው ትርጉም ያለው በአጠቃላይ መልኩ ቃል ለቃል ትርጉም እና ነጻ ትርጉም። ቃል ለቃል ትርጉም ቋንቋ ለሚማሩ ሰዎች ነው፣ ጥቅሙ ለነሱ ነው እንጂ ለስኮላሮችና ለተማሪዎቻቸው ነው እንጂ ለሌላው አንባቢ ይህን ስሜት አይሰጥም። ስሜት የሚሰጠው
መንፈሱን መተርጎም መንፈሱን ጭምር ነው መተርጎም ያለበት እንጂ ቃል ለቃል ትርጉሙ በቂ አይደለም። ምንም ስሜት ላይሰጥህ ይችላል ቃል ለቃል ትርጉም ከሆነ መንፈሱን ምንድነው ደራሲው ለማለት የፈለገው ምንድነው ያስተላለፈው መልእክት ምንድነው ይሄን በደንብ አድርገህ አጥንተህ አውቀህ ያንን ደግሞ በምትተረጉመው ቋንቋ በተቀባዩ ቋንቋ በደንብ አድርገህ ማቅረብ ነው። እንግዲህ ጥቂት ግን ከኛ ባህል ጋር የማይሄዱ በጣም ጥቂት የሆኑ ነገሮች ነበሩ። እነሱን አዳፕት አድርጌ በእኛ ባህል ተስማሚ እንዲሆን አድርጌ ለመተርጎም ነው እንግዲህ የሞከርኩት። በእውነቱ ከሆነ እኔ ይህን ያህል አያስቸግረኝም ትርጉም። ዋናው ነገር ምርጫ ላይ ነው። ደግሞ እኔ በጣም ነው የምመርጠው። እንዲሁ ማንኛውንም መጽሐፍ ዝም ብዬ እንትን አለ ክላሲካል የሆኑትን ነው በአብዛኛው ጊዜ የምተረጉማቸው። ሌሎች ወጣቶች ለምሳሌ ለመተርጎም የሚፈልጉ ካሉ የዚህን ሁለቱን የትርጉም አይነቶች ለይተው ማወቅ አለባቸው። ቃል ለቃል ትርጉምና መንፈሱን መተርጎም እና ለሕዝብ የሚቀርብ ነገር ከሆነ ነጻ ትርጉሙን ነው ማቅረብ ያስፈልገው። ስራዎቹ ማህበረሰቡን ባለበት በትክክል የሚያሳዩ እውነታውያን ናቸው። በአሁን ጊዜ ያሉ ልብ ወለዶች ግን ወደ ምናባዊነት ያዘነብላሉ። ለመሆኑ የትኛው ዘይቤ ነው ለሀገራችን ማህበራዊ ለውጥ ይበልጥ ይጠቅማል ብለው የሚያምኑት ብለንም ጠይቀናል። ለለውጥ ያው ማንኛውም አይነት ያንዳንዱ ደራሲ ወይም ተርጓሚ የየራሱ ኢንተረስት አለው። እሱን የሚያስደስተው ነገር አለ። እሱን ካስደሰተው ለህብረተሰባችን ደግሞ ይጠቅማል ወይስ አይጠቅምም ይሄ መጽሐፍ ለምሳሌ ብተረጉመው ምንድነው ምን ቫልዩ አለው ምን ትምህርት ይሰጣል ብሎ በደንብ መገምገም የሚያስፈልግ ይመስለኛል። እኔ እንደሱ ነው የማደርገው። ለህብረተሰባችን ይጠቅማል እውቀት የሚሰጥ ይሆናል አንባቢውን ምናብ ይበልጥ ያሰፋለታል ብዬ ካላመንኩበት በስተቀር አልተረጎመውም። ለህብረተሰባችን ያስፈልጋል ብዬ ማመን አለብኝ። አሁን የሁለት ከተሞች ወግን ለምንድን ነው እንትን አልኩት? እኔ አንድ መጽሐፍ በእንግሊዝኛ ጽፌ ነበር ፋየር ብራንስ የሚባል እሱ ውጭ ሀገር ታትሞ ኢትዮጵያ ውስጥ እንዳይገባ ተከለከለ እና በዚህ በጣም ተወሳጭቼ ነበረ። ይህንን የቻርልስ ዲክንስን መጽሐፍ ደግሞ ገና ተፈሪ መኮንን ትምህርት ቤት እያለሁ ነው የማውቀው። በጣም ማደንቀው መጽሐፍ ነው። የኢትዮጵያ ህዝብ አብዮት አካሂዶ ስለነበረ የእኛን አብዮት ከፈረንሳይ አብዮት ጋር ሊያመዛዝነው ያበቃዋል ብዬ በማመን የኔ መጽሐፍ በተለይ ከተከለከለ በኋላ በዚህ ምክንያት ነው ለምሳሌ እሱን የተረጎምኩት። የእንግሊዝኛው ደግሞ ስለ ኢትዮጵያ አብዮት ነው እና ለምን ወታደሮቹ ኦፍኮርስ አይፈልጉትም። ደርግ የዚህ አይነት ነገር አይፈልግም። ክሪቲሲዝም ትንሽም አለበት ወደ መጨረሻው። ከአብዮቱ በፊት ወታደሮቹ ህዝቡን እንዴት ያዩት እንደነበረ በአብዮቱ ጊዜ ደግሞ ምን እንደሆኑ ትንሽ ነካ የሚያደርጋቸው ነገር አለ እና በዚህ ምክንያት ነው የከለከሉት። በዚህ ምክንያት ለኢትዮጵያ ህዝብ ይህንን የቻርልስ ዲክንስን መጽሐፍ ብተረጉመው የእኛን አብዮት ከፈረንሳይ አብዮት ጋር ሊያስተያይ ይችላል የሚል እምነት ስለነበረ የተረጎምኩት እና ለዚህ ለእያንዳንዱ ምክንያት አለኝ። ያለ ምክንያት ዝም ብዬ አልተረጉም። ወጣት ይፍረደው የፍቅር አይነት ታሪክ ነው እሱ። ከራሴም የህይወት ተሞክሮ ጋር የተያያዘም ነገር አለ። እሱ የመጀመሪያ የአማርኛ ልቦለደ እሱ ነው ወጣት ፍረደው። እሱ መጽሐፍ ይሄን ያህል ሰክሰስፉል አይደለም። እኔ ምን ያህል ስንት ሰዎች እንዳዳመጡም በእውነቱ ይሄን ያህል አላውቅም፣ ግን ይሄን ያህል ሰክሰስፉል አይደለም። ያልሆነበት ምክንያት ደግሞ አለ። የቋንቋ አጠቃቀም ነው። የመጀመሪያ የአማርኛ ልቦለደ እሱ ነው እና በዛን ጊዜ አሜሪካኖቹን ብዙ አነብ ስለነበረ ልቦለዶች እነሱ ደግሞ በኮሎኪያል እንግሊሽ የሚጽፋሉ። የእነሱ ኢንፍሉዌንስ ነበረብኝ። እኔ ስለምንድን ነው በተራ እንደው ህዝቡ በሚገባው ቋንቋ ለምን አልጽፍም ብዬ ነው ወጣት ፍረዶን እንትን ያደረኩት። በኋላ ሳይ ግን ጥሩ እንዳልሆነ ተረዳው። ከሱ መጽሐፍ የተማርኩት ነገር ካለ የንግግር አማርኛና የስነ ጽሁፍ አማርኛ አንድ አይነት አይደለም። አንድም ቢሆን ልዩነት አለው። ትንሽ ጥበባዊ መሆን አለበት እና ከሱ የተማርኩት ነገር ጥሩ ነገር ተማርኩ ብለው ከወጣት ፍረደው ነው። በጥበባዊ ቋንቋ መጻፍ ያስፈልጋል። እንዲሁ በተራ ቋንቋ ከተጻፈ ይሄናል ስሜት አይሰጥም። ብዙ ወጣት ደራሲያን አሉ። ግጥምም በአብዛኞቹ ግን የሚያደሉት ወደ ግጥም ይመስለኛል። ግን ደግሞ ልቦለድም ይሞክራሉ፣ ይጽፋሉ፣ የታተሙም ይወጣሉ። ሁሉም ጥሩ ናቸው አልልም፣ ግን ጥሩ ደግሞ አሉ። አንዳንዶቹ ደግሞ ሊሻሻሉ የሚችሉ ነበሩ። ትልቁ ችግር ምንድነው? እኔ በወጣቶች በኩል መሻሻል ነበረበት የምለው ምንድነው? ውጭ ሀገር አንድ ደራሲ መጽሐፍ ጽፎ ራሱ አያሳትምም። ለአሳታሚ ድርጅት ነው የሚሰጠው። ብዙ አሳታሚ ድርጅቶች አሏቸው እና አሳታሚ ድርጅቶች ደግሞ የቀረበላቸውን በሙሉ አይደለም እንትን የሚሉት። ከሚቀርብላቸው መጽሐፍት ምናልባት ከ110% ብቻ ነው ተቀብለው የሚያሳትሙት። እነዛም 10% የሚያሳትሙት ኤዲቶሪያል ሰርቪስ አላቸው። ኤዲቶሪያል ሰርቪስ ስላላቸው ጥራት ያለው
መጽሐፍ ሊወጣ ብዙ ጊዜ ቻንስ አለ። ኢትዮጵያ ውስጥ ይህ ችግር አለ። አሳታሚ ድርጅቷ ሳይሆኑ እያንዳንዱ ደራሲ ራሱ ነው ሂሳቡንም ራሱ ይከፍላል። የሚያለትም ምናልባት ጓደኛ ይኖረው ይሆናል። ግን ጓደኛውስ ምን ያህል ያውቃል ስለ ስነ ጽሁፍ? ጠልቀው የሚያውቅ ካልሆነ በስተቀር ብዙ ሊረዳው አይችልም። የጥራት ጉዳይ ችግር አለ የምለው ከአሳታሚ ድርጅት አለመኖር ነው። ኩራዝ አሳታሚ ድርጅት በነበሩበት ጊዜ ግሩም የሆነ ኤዲቶሪያል ሰርቪስም ነበራቸው። ብዙም መጽሐፍ ደግሞ አሳትመዋል በዛን ጊዜ። ከዛ በኋላ ነው ብዙ ችግር ብዙም ሳይሆን ብቻ ችግር የተፈጠረው ወይም ሰርቪስ የታጣው ከዛ በኋላ ነው። ተበድረው ባላመጡት በራሳቸው ሀገራዊ ጥበብ ብዕር ትውልድን ሲያንጹ ታሪክን ሲሰንዱና የሀገራችንን ስነ ጽሑፍ ለዓለም ሲያስተዋውቁ የኖሩት ደራሲና ተርጓሚ ሳህለ ሥላሴ ብርሃነ ማርያም ዛሬም በቃላቶቻቸው ጥልቀትና በሕይወት ፍልስፍናቸው ብርሃንነት መንገድ ያሳዩናል። ከሺነጋ ቃያ የባህል ዘመናዊነት እውነት፣ ከአፈርሳታ በላይ የፍትሕ እሴት እስከ ዓለም ድንቅ ድርሰቶች የትርጉም ምጥቀት ድረስ የሄዱበት የሥነ ጽሑፍ መንገድ ለዛሬውም ሆነ ለነገ ወጣት ትውልድ የማይነጥፍ የጥበብ ምንጭ ሆኖ ይኖራል። ጥበብ በታላላቅ አበጋዞቿ ብዕር የተፈተለች ትውልድን ከትውልድ ማገናኘቷን ትቀጥላለች። የዛሬው ጥበባት ዝግጅታችን በዚህ ያበቃል። በዝግጅቱ አብራችሁን ስለቆያችሁ እያመሰገንን ሳምንት በሌላ ጥበባዊ ወግና አዲስ የእንግዳ ቆይታ እስከምንገናኝ ድረስ ሰናይ ጊዜ ለሁላችሁም። ወልደ ሐዋርያት ሰነበ ነበርኩ። ጥበብ ከሁላችን ጋር ትሁን።